አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላል። ሃይማኖት ተቀርጾ የተነበበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፈው ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ነው። የድንግል ማርያም ማኅፀን መዝገበ ሃይማኖት በልብ ሁሉ ሆኖ የሚኖረው አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ ያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበራ እንደሚለው ወሰብ አንተ የተፈቅር ትልከወለ ቃልከ እንደሚለው አንተ እንኳን ቃሌን በልብ እያጠበ ሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረው ቃል ልብነት ህልይ ነው። በሳ ሰሌዳነት ተቀርጾ አካላዊ ቃሉ በሥጋው ዳሰስ ምንጣይ የሕይወት ብርሃንና ማለት እመቤታችን ነው። አንድ አምላክ ልጅ ያለው ማን ብቻ ነው? አምላክ ልጅ ያላት ማን ብቻ ነው? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት አምላክ ልጅ እያላት እኔ ልጅ ብለናት ምንድን ነው ብርቅና ድንቁ ዓለም በረሃይ ሁሉ ይህን ስተዲሁ ዓለምን በእጁ ያዘ። በነገራችሁ ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ሆነ ዓለም ወዓለም ሰማይ ሆነ በዘወለደ አብ በምስጢር ዘይስረከብ ወለደቶ ቅድስት ድንግል በምስጢር ዘይትገከብ ወሥጋሁ በውስተ ሰማይ ሆነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር ወለደው፣ ድንግል ማርያም በማይመረመር ምስጢር ወለደችው። ወሥጋሁ በውስተ ሰማይ ሆነ በዲበ ምድር የኢየሱስ ምስጋና ከሚያስረዳው ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተው፣ መላእክት ብቻ የሚኖሩበት ምስጋና በሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በሌልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያንን ገንዘብ አድርገን አብረን የዘመር ይቻል። ስለዚህ ከአብ መገረድም አይመረመርም፣ ከድንግል ማርያም መገረድም አይመረመርም። ሁለት የማይመረመር ልጆች ስላለን እነዚህ ሩያን ስለሆኑ ድንግል ማርያም አብን ትመስላለች። አብን ትመስላለች። ድንግል ማርያም ነው አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባሕርይ አባቱ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያምም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባሕርይ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባሕርይ ትወልደዋለች አትወልደውም ይባል። መልሱ ምንድን ነው? በባሕርይ አትወልደውም ትወልደዋለች ይባል። አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባሕርይ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲሆን እንደወለደችው ሁለቱ ስራ እንደ ምስጢር መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባሕርይ መለኮትን በምን ወልዳለች? በሥጋ ስለወለደችው የባሕርይ እናት ትባላለች። የባሕርይ እናት ትባላለች። ለምን? ባሕርይ ሥጋን ከእሷ ገንዘብ አድርጓል አይደል? ባሕርይ ሥጋን ገንዘብ ስለተደረገ በሥጋ የሥጋን ባሕርይ ከእሷ ስለነሳ የባሕርይ እናቱ ትባላለች። ግን ጥንተ ባሕርዩ ከእሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮቱን በሥጋ የወለደችው ማለት ግን አይደለም። መለኮቱን በሥጋ ካልወለደችውና መዳናችን ምን ላይ ነው? በዚህ ነው ቅዱስ ቄርሎስ መሰማ ለቅድስት ድንግል ወላዲተ እግዚአብሔር በሥጋ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እግዚአብሔርን በግድ የወለደች ነው። እሺ አሁን አባቱ ከሆነ በእኛስ ምናችን ነው? አይ ድንግል ማርያም የባሕርይ እናቱ ከሆነች በእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች። አንድ አብ በደመናው ነው ዝንቱ ውእቱ ወልደ ዘአፈቅር ወለቱ
ስምዖን የሚወደው የሚያፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ምዕራፍ 2 ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚላችሁን ሁሉ አድርጉ ብላ የአብ ምልክት ሆናለች ማለት ነው። የሚሰጠን እግዚአብሔር የተመሰገነ ይሁን። አው ይህን በአብ ምልክት ካልን አሁን በወልድ ምልክት እናድርግ። አጠር አድርገን የወልድ ምልክት እስኪ የወልድ ምልክት በሉ። ምን አላችሁ? የወልድ ምልክት። የወልድ ምልክት እንዴት ነው የወልድ ምልክት የምትሆነው? እመቤታችን ነው። አንድ ሳትወለድ ሳትጸንስ ምንድን ናት? ድንግል በሉ። ኧረ በሉ። ስትጸንስስ? ከጸነሰች በኋላስ? ሳትወልድ ስትወልድ ከወለደች በኋላ በጣም ጥሩ። ይኸው በምን ምልክት ይሆንና ስትሉ ኢየሱስ ክርስቶስ ትናንትን በሉ እንጂ ዛሬም ለዘላለሙ ያው ነው። ተመልከቱ። ምንድነው? ዕብራውያን ምዕራፍ 13 ቁጥር 8 ላይ ትናንት ቅድመ ሥጋዌ ዛሬ ጊዜ ሥጋዌ እስከ ዘላለሙ ኢየሱስ ክርስቶስ ዘተናለም ወገን ነው እስከ ዘላለሙ ከሥጋዌ በኋላ ያው አይለወጥም ነው። በማይለወጠው ድንግልና የማይለወጠው ልጇን ሰበከችን ማለት ነው። የማይለወጠው ድንግልና የማይለወጥ ልጇን ትሰብካለች። ድንግልና አለመለወጡ አምላክነቱ ላለመለወጡ ማስረጃ ነው ማለት ነው። አምላክነቱ ላለመለወጡ በጣም ክርስቶስ የባሕርይ አምላክ ጌታችን መድኃኒታችን ክርስቶስ የባሕርይ አምላክነቱን ያስረዳባቸው ሶስት ዋና ጉዳዮችን ያነሳሉ። ከድንግል መወለዱ፣ ሞትን ድል መንሳቱ አንደኛው ከድንግል መወለዱ ነው። ሁለተኛ በሞቱ ሞትን ማሸነፉ ነው። በሞቱ ሞትን ማሸነፍ። ሶስተኛ መንፈስ ቅዱስን መላኩ ነው። ወአርአየ ከመ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ከቁጥር 4 ጀምሮ ሲናገር ወአርአየ በኃይሉ ወበመንፈሱ ቅዱስ የእግዚአብሔር ልጅ መሆኑን በቅዱስ መንፈሱ በኃይሉ ያሳየ ነው። በኃይሉ ኃይለ ድንግልናን ሳይሽር ሳይለውጥ መወለዱ ኃያል አምላክ መሆኑን ያስረዳል። ፍጥረት ያይቻለው በነገራችሁ ላይ እግዚአብሔር ለምን ሰው ሆነ ከተባለ መልሱ ምንድን ነው? ሁሉን ስለሚችል። ሁሉን ስለሚችል ነው። ሰው ዝንጀሮ መሆን ይችላል ነገር ዝንጀሮ ሰው መሆን ይችላል። እግዚአብሔር ሰው መሆን ይችላል። እሱ መሆን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ስለሚችሉ ሰው መሆን የእግዚአብሔርን ክንውነት ካል አንዳንድ ሞኞች ከሃይማኖት የወጡት እግዚአብሔር ሰው ሆነ ስምን የአቅም ማቃት ይመስላቸዋል። እግዚአብሔር ሰው መሆኑ ከሃሊነቱን የሚያስረዳው ከሃሊ ስለሆነ ሰው መሆንም ቻለ። ሁሉን ስለሚችል እንዲሁ ተወልደ በተድላ መለኮት እንዳለ ቅዱስ ያሬድ ቅዱስ ጎርጎርዮስ ዘኑሲስም ተናግሯል በቅዳሴው ላይ። ተወልደ በተድላ መለኮት ለመለኮቱ በሚገባ ልደት ተወለደ ወይም ለመለኮታዊ በሆነ ልደት ተወለደ ማለት መለኮት ወይም አምላክ ካልሆነ በቀር በድንግልና መጸነስ በድንግልና መወለድ የሚቻል የለም። ከሃሊ የሆነ ድንግልና ከሃሊ የሆነ ልጇን ይሰብካል ማለት አምላክን በድንግልና መጽነስ መቻሏ ሁሉን የሚችል ልጅ እንደወለደች ያሳያል። ካሌብ ኤልሻዳይ አዶናይ የወለደችው ልጅ ኤልሻዳይ እግዚአብሔር፣ አዶናይ እግዚአብሔር፣ ካሌብ ሁሉ እግዚአብሔር፣ ዋሮ ዘሳኑ እግዚአብሔር መሆኑን ያሳየችን በድንግልና ጸንሳ በድንግልና መውለድ ሳይሳናት በመቅረቱ ነው። በዚህ የወለደችው ክርስቶስ ሁሉን የሚችል እግዚአብሔር መሆኑን ታስረዳለች ማለት አላችሁ። እሺ እመቤታችን ቅድስት ድንግል ማርያም እናት ናት። ከዚያስ ደግሞ ድንግል እናትም ድንግልም በነው። ስለዚህ መካከለኛ ናት ማለት ነው። እሱ ልጅ ደግሞ አምላክም ሰው እስከ አምላክም ሰው እንደው እሱ አሁን ተመልከቱ። እመቤታችን ድንግል ናት፣ እናት ናት። ሁለቱንም አትበሉ። እናትም ድንግልም ነው የሚባል። እናትና ድንግል ሳይሆን እናትም ድንግልም። ምክንያቱም ስንት ናት? አንድ ነው። እናትም ድንግል ናት። አሁን ድንግል የሆነ የትኛው አካሏ እናት የሆነ የትኛው አካሏ ይባላል። አንድ ሲሆን እናት ምንድን ነው? ክርስቶስም አንድ ሲሆን አምላክና እንደው ነው ሰውም ነው። ለዚህ ነው የሐዲስ ኪዳን መካከለኛ የሚባለው። ይሄ የሐዲስ ኪዳን መካከለኛ ማለት አምላክም ሰውም ማለት ነው። በነገራችሁ ሰው አንድ እግዚአብሔር አለና ዋህዱ እግዚአብሔር ይላል። ዋህዱ ህሪ ማይከለ እግዚአብሔር ወሰብ ይላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ቁጥር 6 ላይ አንድ እግዚአብሔር አለና ይልና በእግዚአብሔርና በሰው መካከል
አንድ ኢየሱስ ክርስቶስ አለ ነው ላይ አንድ ኢየሱስ ክርስቶስ ማለት በመለኮቱ ከአባቱ ጋር አንድ የሆነ በሰውነቱ ከኛ ጋር አንድ የሆነ ነው። አንድ የምትለው ቃል አሐዱ አብ ቅዱስ ማለት እኮ ማለት ተመልከቱ። አሐዱ አብ ቅዱስ ተብሎ ሲቀደስ ትሰማላችሁ። ታሰቡ ነው እንጂ የሚደግ አሐዱ አብ ቅዱስ አይደል? አሐዱ አብ ቅዱስ አሐዱ አብ ቅዱስ ማለት በአካሉ ብቻውን አንድ ነው፣ በመለኮቱ ደግሞ ከአብ ከመንፈስ ቅዱስ ጋር አንድ ነው ማለት አሐዱ አብ ቅዱስ ማለት። አሐዱ ክርስቶስ ማለትም ሰው እንደመሆኑ ከኛ ጋር አንድ ነው። አንተ ሐማኒ በከመ ሪናከ ምስሌነ ወአንተ ኢሐማኒ በከመ ሪናከ ምስለ አቡከ። ተመልከቱ፣ ከኛ ጋር አንድ እንደሆነ ትታመናለህ፣ ከኛ ጋር አንድ እንዳለ መሆኑ ደግሞ አትታመንም። ተመልከቱ፣ እንዘሃሎ ውስተ ከርሰ እሙከ ለኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። እንደ ሁሉም ሕፃናት በማኅፀን አለ፣ ደግሞ ከሰው ሊሆኑና እንዳባቱ በዘባነ ኪሩቤል አንዱ ሃይማኖት ወትሮስ ስውር ያሰኘው አይመስልም። አንዱን አካል አንድ ጊዜ ትቀበላለህ፣ አንድ ጊዜ በዘባነ ኪሩቤል ማለት፣ አንድ ጊዜ ትታመማለህ፣ አንድ ጊዜ አዳኝ ነህ ማለት፣ አንድ ጊዜ ትወልዳለህ፣ አንድ ጊዜ አትወለድም ማለት። እሱ ድንቅ ይባላል። አላችሁ የማይከፈል የሚከፈል ብሎ መናገር ልዩ ስለሆነ እንደ ምስጢረ ሥላሴ በምስጢረ ሥጋዌ ነው። ስለዚህ ክርስቶስ መካከለኛ ነው ማለት አምላክም ሰው ነው እንጂ የቦታ መካከለኛ አይደለም፣ የስልጣን መካከለኛ አይደለም፣ የተዋረደ መካከለኛ አይደለም። ምክንያቱም አልቦ ውስተ ቅድስት ሥላሴ ግብርናት ወይም ተቀን የሆነ ቅዱስ ጳውሎስ በቅድስት ሥላሴ አዛዥ፣ ታዛዥ፣ ላኪ፣ ተላኪ፣ ገዥ፣ ተገዥ፣ ክቡር፣ አክራሪ፣ መክበሪያ የሚሆኑ ሥላሴ አንዲት በተዋህዶ መለኮት ጸንታ የምትኖር ናት። ከፍሎ የሚያሳይ የለም። ከሥላሴ መንግስት ሩቡዕ መንፈስ ቅዱስ ብሎ ማሳየት የሚቻለው የለም። ባሉት ዓለም ውስጥ አብ በሞላበት ወልድ መልቶበት መንፈስ ቅዱስ መልቶበት፣ ወልድ በሞላበት አብ መልቶበት መንፈስ ቅዱስ መልቶበት፣ መንፈስ ቅዱስ በሞላበት አብ መልቶበት ወልድ መልቶበት ይኖራሉ። ዘእምቅድመ ዓለም ሰፋሪት መንግስቱ ቅድመ ዓለም የነበረች መንግስቱ የማትከፈል ተባሮ የሌለባት ተራ የሌላት ተዋረድ የሌለባት የስልጣን ሽኩቻ የሌለባት ሥላሴ ሦስት ናቸው ሲባሉ ብዙ ድንቅ እኮ ነው የሚያሰቡ። አንድን ቤት አንድ ልብስ ሶስት ሰዎች በርዷቸው ለሶስት እንደሚለብሱት ነው። በስልጣን አንድ ናቸው ነው። ከአንድ ቤት ሶስት ሰዎች እንደሚቀመጡ ነው ወይስ ደግሞ ሶስት እንጨቶች በአንድ ምስማር እንደሚመቱ ነው ወይስ ሶስቱ መስፈሪያ ዱቄት አንድ ጡጣ እንደሚሆኑ ነው? ይህን ካወቅንማ ምንም ሃይማኖት ነው? ሂሳብ ነው ነው ወይ ሂሳብ ነው ወይስ ማለት ነው? ይህን ማናውቀው ሃይማኖቱ ክፍል ቢባል ይሆን የሃይማኖት የምናውቀው ክፍል አለ፣ አሁንን የምንተወው ክፍል አለ። ይህን የሚያስረዳው ሃይማኖት ብቻ ነው። ተሰዘይት ካለከው ባላፈር የማይቻለን አትፈልግ አንፈቁጭሁ አምር ከማይ ነው ወንደው አምር ዘከማፈወረዶ እንደወለደ ያውቃል እንጂ እንዴት እንደወለደ አላውቅም። ስለዚህ መካከለኛነት ማለት ድንግል ማርያም ራሱ መካከለኛ ተብላ ትጠራለች። ይህ ማለት ነው እኩል ሲያረጋ ጥንባት ነው ምን ጨርቀን ጥላ ማለት ነው። አላለም ማምላክ አይሰለም። ምን ማለት ነው? የዚያ ምልክት ናት ነው። የዚያ ምልክት ናት። ያለመለወጥ ምልክት ናት። የተዋህደ ምልክት ናት ማለት ነው። ከጋር ጋር እግዚአብሔር ከሁላችን ጋር የመንፈስ ቅዱስ ምልክት ናት። የመንፈስ ቅዱስ ምልክት መንፈስ ማለት ማለት ነው አይደል? መንፈስ ማለት ማለት ነው ረቂቅ ማለት ነው። ረቂቅ ማለት የማይጨበጥ የማይመረመር መንፈስ ይባላል። እግዚአብሔር መንፈስ ነው ማለት አይመረመርም። እግዚአብሔር መንፈስ ነው ማለት አይመረመርም። ታዲያ የመንፈስ ቅዱስ ምሳሌ ነው። መንፈስ ማለት ረቂቅ ነው። እመቤታችንም አለመመርመሪያ ነው። አለመመርመሪያ የመንፈስ ቅዱስ ምሳሌ ትሆናለች። አላችሁ